የገና በዓል ወይም የልደት በዓል የጋር ጾም አለው? ጋድ ማለትስ ምን ማለት ነው? እንደምታውቁት እነዚህ ሁለት ጥያቄዎች ሁሌም በየዓመቱ የተለያዩ ጭቅጭቆችን የሚያስነሱ ጉዳዮች ናቸው። ታዲያ በዚህ ቪዲዮ እነዚህን ጉዳዮች ለአንዴና ለመጨረሻ ጊዜ መልሰን ቪዲዮአችን እንጨርሳለን። ጾመ ገሃድ ወይም ጋድ የልደት በዓል የጋር ጾም አለውን? እንደ ሥርዓተ ቤተክርስቲያን አስተምሮ ማንኛውም ክርስቲያን ሊጾማቸው ከሚገቡ የአዋጅ አጽዋማት መካከል 7 ናቸው። እንደምታውቁት አጠቃላይ አዋጅ አጽዋማት እነዚህም አብይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌ እና ደግሞ ጾመ ድህነት ወይም ደግሞ የዓርብና ረቡዕ ጾም ናቸው። የጋር ጾም ከ7ቱ የአዋጅ አጽዋማት ውስጥ የሚመደብ ነው። ስያሜውና ትርጉሙ ጋድ ማለት ለውጥ፣ ልዋጭ ማለት ነው። ወይም እንደ ዘይቤው ግልጥ ማለት ነው። ይፋ ማለት ነው። በግልጽ በይፋ ሲሉ በጋድ ይባላል ማለት ነው። አንዳንድ ሰዎች ምን ብለው ይጠይቃሉ? ልደት ረቡዕ ከዋለ ይጾማል ወይስ አይጾምም? ልደት ዓርብ ከዋለ ይጾማል ወይስ አይጾምም እያሉ የሚጠይቁ ሰዎች አሉ። ለዚህ ደግሞ ምላሹ ምንድነው ካላችሁ ለስም አጠራሩ ክብር ምስጋና ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል ሰውን ብቻ ሳይሆን ፍጥረትን ሁሉ ያስደሰተ ልዩ በዓል ነው። ልዩ በዓል ነው። በዚህ ልዩ የደስታ ቀን ደግሞ ማዘን ተገቢ አይደለም፣ መጸጸት ተገቢ አይደለም፣ መጾም ተገቢ አይደለም። የክርስቶስ ልደት ለስጋችንም ለነፍሳችንም ለመንፈሳችንም ድህነት ነውና በዕለቱ በስጋም በነፍስም በመንፈስም ሐሴት ማድረግ ያስፈልጋል። ደስ ልንሰኝ ያስፈልጋል። በዕለቱ ስጋችንን በጾም መጎሰም አይገባም። ቅድም የጠቀስናቸው መጽሐፍት ሁሉ የልደት በዓል ረቡዕም ዋለ ዓርብም ዋለ በቤተ ክርስቲያን ሥርዓት እንዲገደፍባቸው የሚያዙ ናቸው። ስለዚህ ፍትሐ ነገሥቱም ደግሞ ስለዚህ ነገር ሲናገር ፍትሐ ነገሥት ስለ ጾመ ድነት ወይም ደግሞ ስለ ረቡዕና ዓርብ ጾም ሲያብራራ እንዲህ ይላል። ዳግመኛም በየሳምንቱ ሁሉ ዓርብና ሮብ ጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈ እስከ 9 ሰዓት ድረስ ጾሟቸው ይላል። ይህ ማለት ዓርብና ረቡዕ በበዓለ ሃምሳ እንዲሁም ደግሞ ልደትና ጥምቀት ሲውሉባቸው እንደማይጾሙ የሚያስረዳ ቃል ነው ማለት ነው።